የኢራንን ትንቢት ስንመለከት በጣም ብዙ አፌክት እንደሚያደርገን እዛ ያለ ጦርነት እኛን እንዴት እንደሚያገኘን በዚህ በጎግ ጦርነት ላይ ኢራን መሪ አይደለችም። መሪ የምትሆነው ራሽያ ናት። በትንቢቱ መሰረት ዋናው መሪ ጎግ ነው። ከሩቅ ከሰሜን የሚመጣ ኖርስ ከእስራኤል ወደ ሰሜን ቀጥታ ብትመለከቱ ብላክሲን አልፎ የምትመለከቱት ሞስኮን ነው የምትመለከቱት። የኢራንና የእስራኤል ቀጥተኛ ግጭት ለሕዝቅኤል 38 ፍጻሜ መንገዱን እየጠረገ መሆኑን የሚያሳዩ ምልክቶች አሉ። የሩሲያና የኢራን ጥምረት አሁን የሚያስፈራው እዛ ጋር ነው እና በታሪክ ኢራንና ሩሲያ የማይስማሙባቸው ጊዜያቶች ነበሩ። አሁን ግን በዩክሬን ጦርነት ቅድም እንዳልኳችሁ በመካከለኛው ምስራቅ ጉዳይ ያላቸው ወታደራዊ ትብብር በሕዝቅኤል 38 ላይ የተጠቀሰውን ጥምረት ወይም ኮአሊሽን ቁልጭ አድርጎ የሚያሳይ ሆኗል። ትንቢት እንደዚህ ነው የሚፈጸመው። ዜናውን ስታዩ፣ ዘመኑን ስታዩ፣ ጊዜውን ስትመለከቱ ሲገጣጠም መጽሐፉ እውነተኛ እንደሆነ ምስክር ያረጋቸዋል። ታላቅ የምድር መንቀጥቀጥ ይሆናል። በሰራዊት መካከል እርስ በርሳቸው መገዳደል ይነሳል። ምናልባት እግዚአብሔር በዓለም ሁሉ እንደዚህ ምን ብሎ ተናግሯል? ሕዝቅኤል 38:23 ላይ እኔ እግዚአብሔር እንደሆንኩ ያውቃሉ። ጥቅም አለው። ሁሌ እኮ ሲመጣ ጥቅም አለው። ግን ከኋላው ግን ለወደፊት እኛ አስበው የተሰራ አድርገን አንወስደው። ለዓለም ሲስተም ግሎባላይዝ ለማድረግ የሰውን ዘር ሁሉ አንድ አድርጌ ይገዛለሁ የሚል አንድ አጀንዳ የባቢሎን ሲስተም ስላለ ነው። በመጨረሻው ዘመን ስለሚሆነው ነገር መጽሐፍ ቅዱስ በግልጽ ያስጠነቅቀናል። በትክክል በደንብ ያስጠነቅቀናል። እኔ ይህንን ብነግራችሁ ላስፈራራችሁ አይደለም። የማስፈራራት ወንጌል የለም። በነገራችን ላይ ማስጠንቀቂያው ለፍርሃት ሳይሆን ለዝግጅት ነው። በመጨረሻው ዘመን በድል ለመኖር ለመትረፍ ሰርቫይቭ ለማድረግ በጣም የሚያስፈልጉ ወሳኝ የሆኑ ነገሮች አሉ። አለዛ በግል ደረጃ ኃይለኛ ሰልፎች ሊመጡብን ይጀምራሉ። ብቸኝነት፣ ሰዎች ኢንዲቪጁዋሊስቲክ እየሆኑ መጥተዋል። ሁሉም በግሉ። አንዳንድ ቤተ ክርስቲያን አዳራሹ በጣም ብዙ ሰው ነው ያለ፣ ግን አንዳንዱ ሰው ራሱን ሊገድል ገመድ ውስጥ ገመድ ይዞ የሚሄድ ሰው አለ። ምን ሆነሃል የሚለው የለም። በቃ የቸርች አባል ነው። ይመጣል፣ ዘምሮ ይወጣል። ደህና ነው ወይ ከየት መጣ ስሙን እንኳን የሚያውቀው የለም። ጦርነቱ ያለው ኢራንና እስራኤል ጋር ወይ እዛ ሰፈር ብቻ እንዳይመስላቸው። ጦርነቱ በብዙ አቅጣጫ ቀጥሏል። በአሜሪካን ሀገር ምስጢራዊ ማህበረሰቦች የሚባሉ አሉ። ምስጢራዊ ማህበረሰቦች የሚባሉ ሴክሬት ሶሳይቲስ የሚባሉ አሉ። ወገኖቼ ሆይ ይሄ ከታሪክ ከፖለቲካ ከመጽሐፍ ቅዱስ ትንቢት ከብዙ አንጻር በጣም የሚያነጋግር እነዚህ ማህበራት በአብዛኛው ዓላማቸው የአሰራር ስርዓታቸው አባላቶቻቸውን ከህዝብ እይታ በመደበቅ በሚስጥር የሚንቀሳቀሱ ማህበረሰቦች አሉ። ሲክሬት ሶሳይቲስ ይባላል። ምናልባት ሰምታችኋል። ፍሪሜሰንስ የሚባል እና ፕሬዚደንቶች ፖለቲሽንስ መጀመሪያ ወደዚህ ወደ ፖለቲካው ዓለም ከመግባታቸው በፊት ፍሪሜሰነሪ ውስጥ ይገባሉ። ኢሉሚናቲ የሚባሉ ሰዎች አሉ። ኢሉሚናቲ 1776 የተመሰረተ ማህበር 17ኛው ክፍለ ዘመን ዋናው ዓላማው ሃይማኖታዊ ተጽዕኖን ለማጥፋት አዲሱን የዓለም ስርዓት መመስረት። ዛሬ ድረስ በዓለም ፖለቲካ በስተጀርባ እያለ እየተንቀሳቀሰ የምትመለከቱት ኢሉሚናቲ የሚባል ሲክሬት ሶሳይቲዎች አሉ፣ ሚስጥራዊዎች አሉ። ዓለምን በሚስጥር የሚመሩ ናቸው እያልኳቸው። ከውጭ ያለው ፖለቲሻኑ ዝም ብሎ ይለፈልፋል። ከኋላው የሚሾሙ የሚሽሩ እነሱ ናቸው። አልፎ አልፎ ይህንንም ምልክት ይጠቀማሉ። ባፎሜት ይባላል። ይሄ የሰይጣን አምልኮ የሚጠቀሙበት ነው። የሲክሬት ሶሳይቲዎች በመጨረሻው ዘመን የሚመጣው ታላቁ ክህደት የሰይጣን አምልኮን በዓለም ላይ በይፋ መንገሱን የሚያመለክት ነው። ይሄ ባፎሜት የሚባለው ምስል ዋይት ሃውስ ድረስ ከዲትሮይት እስከ ዋይት ሃውስ ድረስ ወስደው በዋይት ሃውስ ፊት ለፊት አቆመውት ነበረ። በአንድ ወቅት ላይ በጨለማ የሚደረገው ነውር እያጋለጠን ነው ያለ ነው። አጋንንቶች በፖለቲካ ጀርባ ሆነው እየሰሩ ነው ያሉት። ይሄ የፖለቲካውን ዓለም የሚዘውሩ መናፍስቶች አሉ። በህፃናት ይሄ የሚወጉት ነገር ላይ እየሰሩበት ነው ያለው። አጋንንቶች በብዙ መንገድ ምድርን ኢንቨስት እያደረጉ ነው ያሉት። እየተዘጋጁ ነው ያሉት ለታላቁ ግድያ፣ ለታላቁ እልቂት፣ ለታላቁ እርድ እየተዘጋጁ ነው ያሉት። በጣም ብዙ ጊዜ ዝም ብለናል። አሁን ግን ዝም አንልም።
ወደ አሁኑ የኢራን ውጥረት ውስጥ ስንመጣ በጣም ብዙ ነገሮችን መነጋገር እንችላለን። አሁን ያለው የኢራንን ውጥረት ላሳያቸው የፈለኩት በሕዝቅኤል 38 ላይ የምትመለከቱት ነገር ኢራንና እስራኤል አሁን በመካከል ያለው ውጥረትን ታያላችሁ። ያው ፉል ብሎውን የሆነ ጦርነት ውስጥ ገብተዋል። እግረኛ አልገባም እንጂ በአየር መቆራቆሱ ቀጥሏል። የሚታወቁ ተሳታፊዎች አሉ። እዚህ ውስጥ ፋርስን ታያታላችሁ። በነገራችን ላይ ፋርስ ስሟ ተቀይሮ ኢራን የሆነው በ1935 ነው እና ኩሽ የዛሬቱ ኢትዮጵያ፣ ሱዳን፣ ኤርትራ እነሱን የሚጨምር ነው። በስተደቡብ በሱዳንና አካባቢ ያለውን ሀገር በሙሉ ፉጥ ወይም ደግሞ እቺ የሊቢያና አካባቢዋ ናት። ሊቢያ ማብራ ትተባበራለች ከፋርስ ጋር። ጎሜር እና ቶርጎማ የዛሬዋ ቱርክና አካባቢ ነው። ቱርኮችን አይታችሁ እንደሆነ ሁል ጊዜ ቀድመው መጥተው ነበረ። በተለይ ልክ እስራኤል ይሄ ሶማሊላንድን ጋራ እውቅና በሰጠችበት ሰዓት ላይ ወዲያውኑ ኤርዶጋን በረው መጡ። ጨዋታው የፖለቲካ ጨዋታው እንዴት እየሄደ እንዳለ ተመልከቱ። እና አሁን ቱርክ ደግሞ በጣም ኢንፍሉዌንሻል እየሆነች ነው የመጣችው በዓለም ላይ። ህንድና ቱርክ በጣም ኃይለኛ ኢንፍሉዌንሻል እየሆኑ መጥተዋል። እና ከሊቢያ ቀጥሎ ጎሞርና ቶርጎማ ብያለሁኝ። ከዛ ደግሞ ማጎግና ሮሽ ሞሳ ቶቤል እነዚህ የሩሲያ ከተሞች ናቸው። ስለዚህ እነዚህ የሩሲያ ከተሞች ጋር አብሮ ጫናዎች እየመጡ ታያላቸው። ዓለም በውጥረት ውስጥ ገብቷል። የኢራንን ትንቢት ስንመለከት በጣም ብዙ አፌክት እንደሚያደርገን እዛ ያለ ጦርነት እኛን እንዴት እንደሚያገኘን በቀላሉ ትመለከታላችሁ። የኢራን ሚና በትንቢቱ ውስጥ እንግዲህ ምንድነው? ፋርስ ከሌሎች ጋር ሆና ትዘምታለች። የሚገርመው ከወዳጅነት ወደ ጠላትነት ላይ የተቀየሩት እስራኤልና በተለይ ከቱርክ ቀጥሎ እስራኤልን እውቅና ከሰጧት 1948 ላይ ለእስራኤል እውቅና እንደ አገር ተቀብለናታል ብለው ቀዳሚ ከሆኑ አገሮች ሁለተኛዋ ፋርስ ነበረች። በጣም ወዳጆች ነበሩ። የኢራን አብዮት በ1979 ከሆነ በኋላ እስራኤልን ታላቅ ወዳጅ ትላት የነበረውን ታላቂቱ ወይም ትንሿ ሰይጣን ብላታለች፣ ወይም ደግሞ ሊትል ዴቪል። አሜሪካኖችን ደግሞ ግሬት ዴቪል ብለው ወይም ግሬት ሴተን ብሎ ጠርተዋቸዋል። እና ምንድነው የምትመለከቱት? አንድ የገባኝ ነገር ከትንቢት ጥናት ውስጥ ኢራን መሪ አይደለችም። በዚህ በጎግ ጦርነት ላይ ኢራን መሪ አይደለችም። መሪ የምትሆነው ራሽያ ናት። ራሽያን ተከትላ ነው የምትሄደው እንጂ ኢራን እየመራች አይደለም። ስለዚህ ሞስት ፕሮባብሊ ካላት ኢኮኖሚ አንጻር ካላት ፖለቲካል ኢንፍሉዌንስ አንጻር ሩሲያን ተከትላ እስራኤልን ለመውጋት ትሄዳለች እንጂ በቀጥታ ብቻዋን አቅሟ አይኖራትም። በትንቢቱ መሰረት ዋናው መሪ ጎግ ነው። ከሩቅ ከሰሜን የሚመጣ ኖርስ ከእስራኤል ወደ ሰሜን ቀጥታ ብትመለከቱ ብላክሲን አልፎ የምትመለከቱት ሞስኮን ነው የምትመለከቱት። ሞሳህ የሚለው ሞስኮ ነው። ስለዚህ ከኢራን ግን ከዋና አጋሮቿ ጋር ሆና እነሱን ኢንቮልቭ አድርገው ለወረራው ይነሳሉ። ስለዚህ ወቅታዊ ውጥረቶች እየተመለከተን ያለ ነው። የኢራንና የእስራኤል ቀጥተኛ ግጭት ለሕዝቅኤል 38 ፍጻሜ መንገዱን እየጠረገ መሆኑን የሚያሳዩ ምልክቶች አሉ። አንዱ ምንድነው? ይሄ ፕሮክሲ ወር የሚባላል። እቺም መጽሐፍ ቅዱስን ስናጠና ከመጽሐፍ ቅዱስ መፈጸም ምክንያት ከሚሆኑ የዘመኑን ፖለቲካ ላይም እንዳለ ልታውቁ ያስፈልጋል። ፕሮክሲ ወር ወይም ደግሞ በፕሮክሲ ጦርነት መብቃት ለዓመታት ኢራን የምትጠቀምባቸው የነበሩት እነ ሐማስ እነ ሂዝቦላ የሚባሉ እነዚህ የቴሮሪስት ኦርጋናይዜሽኖች ነበሩ። በእነሱ በኩል ነበረ የምትዋጋው ኢራን። በጣም እነሱን ስቴት ስፖንሰርድ ናት። በጣም ስፖንሰር ታደርጋቸዋለች፣ መሳሪያ ትሰጣቸዋለች፣ ቦምብ ይጥላሉ፣ አደጋ ይጥላሉ። አሁን ግን በሁለቱ ሀገራት መካከል ቀጥተኛ የሮኬት የድሮን ጥቃቶች ነው እየተጀመረ ያለው። ስለዚህ ቀጥተኛ ጦርነት ውስጥ ተገብቷል። የሩሲያና የኢራን ጥምረት አሁን የሚያስፈራው እዛ ጋር ነው። ሁለቱ አሁን በኢንቴሊጀንስ ደረጃ ሩሲያ ኢራንን እየረዳቻት ነው ያለው። ይሄ ዜናዎች ላይ የተመለከትነው ነው እና በታሪክ ኢራንና ሩሲያ የማይስማሙባቸው ጊዜያቶች ነበሩ። አሁን ግን በዩክሬን ጦርነት ቅድም እንዳልኳችሁ በመካከለኛው ምስራቅ ጉዳይ ያላቸው ወታደራዊ ትብብር በሕዝቅኤል 38 ላይ የተጠቀሰውን ጥምረት ወይም ኮአሊሽን ቁልጭ አድርጎ የሚያሳይ ሆኗል። ትንቢት እንደዚህ ነው የሚፈጸመው። ዜናውን ስታዩ፣ ዘመኑን ስታዩ፣ ጊዜውን ስትመለከቱ ሲገጣጠም መጽሐፉ እውነተኛ እንደሆነ ምስክር ያረጋቸዋል። ስለዚህ መጽሐፍ ምን ይላል? እስራኤል ያለ ቅጥር መኖሯ ሕዝቅኤል 38:11 ላይ ሄዳችሁ ተመልከቱ። ትንቢቱ ወራሪው የሚመጣው እስራኤል በሰላም ተቀምጣ ባለችበት ሰዓት ነው። መቼ መሰላችሁ? ጸረ ክርስቶስ መጥቶ ምናልባት
ሰላምና ደህንነት ነው ሲሉ ኢራን አሶልት ልታረግ ትጀምር ይሆናል፣ ወይንም ራሻ ወረራ ሊጀምር ይችላል። ስለዚህ ወደፊት ሊመጣ የሚችለው የጊዜያዊ ስምምነት የጸጥታ የመዘናጋትን ነገር ሊያሳይ ይችላል ማለት ነው። ሕዝቅኤል 38 ላይ ይህንን ነው ሊያሳየን የሚሞክረው። እሺ በእርግጥ አንዳንድ ጊዜ ይሄ የዓለም ፖለቲካ ምን ላይ እንዳለ ልታውቁት አትችሉ። ድንገት ሊቀየርም ይችላል። እዛ አፕዴት ለዛ ነው ፕሮፌቲክ አፕዴት የምናደርገው። የፖለቲካ ጣልቃ ገብነት ነው። ሕዝቅኤል 38 እና 39 እንደሚለው ይሄ ጦርነት የሚቆመው ቅድም እንዳልነው በሰው ኃይል ሳይሆን በእግዚአብሔር ኃይል እንደሚቆም ነው የምንመለከተው። ታላቅ የምድር መንቀጥቀጥ ይሆናል። በሰራዊት መካከል እርስ በርሳቸው መገዳደል ይነሳል። ምናልባት እግዚአብሔር በዓለም ሁሉ እንደዚህ ምን ብሎ ተናግሯል? ሕዝቅኤል 38:23 ላይ እኔ እግዚአብሔር እንደሆንኩ ያውቃሉ። እስራኤልን የሚነካ ዓይኑን ብሌን የሚነካ ነው ይላል መጽሐፍ ቅዱስ። እኔ እግዚአብሔር እንደሆንኩ ያውቃሉ። በምን? በመሬት መንቀጥቀጡ። እርስ በርስ የሚያዋጋ ምንድን ነው? ቋንቋቸው የሚደበላለቅበት ምክንያት፣ እርስ በርሳቸው የሚተራረዱበት ምክንያት ምን እንደሆነ አይታወቅም። ለዚህ መለኮታዊ ጣልቃ ገብነት ይኖራል ማለት ነው። ይህንን ካልኳችሁ እንደው ትንሽ ስለ አርቲፊሻል ኢንቴሊጀንስ ባወራ ደስ ይለኛል። ከትንቢት ጋር በተያያዘ አርቲፊሻል ኢንቴሊጀንስን በተመለከተ ይሄ ሰው ሰራሽ አስተውሎት ነው አይደል የሚባለው በእኛ ሀገር። ሰው ሰራሽ አስተውሎት በዘመናችን የሰውን ልጅ ሕይወት፣ የሰውን ባህል፣ ቴክኖሎጂን አድማስ እየቀየረ ያለ ነገር ምንድን ነው ካላችሁ አርቲፊሻል ኢንቴሊጀንስ ነው። በጣም ትልቅ የሳይንስ ዘርፍ ነው። አዳፕት የሚያደርግ ቶሎ የሚማር በቃ ሰው ያለውን ነገር ቶሎ ለመማር የሚችል ፖቴንሻል ያለ ቻትጂፒቲ አሁን ኦልሞስት የሰው ግማሽ እውቀት 50 ወይም 45% በቃ ከሰው ብሬን ጋር ሲወዳደር 45% ላይ ደርሷል የሚል አለ። ከቀጠለ ደግሞ ራሱን በራሱ ማስተማር ስለሚችል አስተውሎቱ ኢንቴሊጀንሱ እየጨመረ ይሄዳል። ኢንፎርሜሽኑ ዳታው እየጨመረለት ይሄዳል ማለት ነው። ሪሰንትሊ እየተጠቀምኩ አርቲፊሻል ኢንቴሊጀንስ እየተጠቀምኩኝ አንዳንድ ጽሁፎችን መጻፍ ጀመርኩኝ እና በጣም ከቀረበኝ ነገር የምጻጻፈውን ነገሮች በሙሉ ለካ ያጠናኛል። ለልጄ ስጽፍላት ያለ ሚስቴ ስጽፍ አንዳንድ ነገሮችን ይመለከታል እና መጨረሻ ላይ አንድ ቀን ኢንፎርሜሽን ሰጣሁትና እንደዚህ ስራልኝ አልኩት። እየሰራልኝ መጨረሻ ላይ ሲጽፍ ምን አለ? say hi to your wife reverend አለኝ። ሚስትህን ሰላም በልልኝ፣ ልጆች ሰላም በልልኝ ፓስተር አለኝ። it's interesting። እኔ እሱን እጠቀምበታለሁ ስል እሱ ለካ እኔንም ማን እንደሆንኩኝ ዳታዬን ሁሉ ያውቀዋል ማለት ነው ወገኖች ሆይ። እና ይሄ በጣም ቀላል የሆነው ነገር ነው። ይሄ ቴክኖሎጂ ግን ለወደፊቱ ዓለም የሚኖረው ተጽዕኖ ቀላል ነው ይባላል። ኃይለኛ ተጽዕኖዋል። አርቲፊሻል ኢንቴሊጀንስ በሶስት ዋና ዋና ክፍሎችን አይተን ልናየው እንችላለን። የመጀመሪያው የኤአይ አይነቶችን ላሳያችሁ። አንዱ በዘመን መጨረሻ ላይ ፕሮፌሲ አብሮ ከሚያያዝባቸው ነገሮች አንዱ በጣም ናሮ ኤአይ የሚባል አለ። ናሮ ኤአይ እንደምትመለከቱት ለምሳሌ የቋንቋን ትርጉም እንደ ጉግል ትራንስሌት፣ ፌሻል አይዲ ሊነግራችሁ ይችላል። ቅድም ያነሳውላችሁ ቻትጂፒቲ አንዳንድ መረጃዎች ኢንፎርሜሽን ብትጠይቁት ይነግራችኋል። ጀነራል ኤአይ የሚባል አለ። ጀነራል ኤአይ እንደ ሰው ልጅ በሁሉም ዘርፍ ማሰብ መረዳት የሚችል ኤአይ ነው። ይሄ በጣም የሚያስፈራ ነው። እንደ ሰው ልጅ ማሰብ ይችላል፣ ሪዝን ያደርጋል፣ አብሯችሁ ዳያሎግ ያደርጋል። ይሄ ጀነራል ኤአይ ነው። እስካሁን በምርምር ደረጃ ያለ ነው። ሙላት ላይ አልደረሰም። ገና የሚሰራ ነገር ነው። ሲቀጥል ልዕለ ኤአይ የሚባል አለ። ሱፐር ኤአይ የሚባል ይሄ በጣም ከሰው ልጆች አእምሮ በላይ የሆነ በጣም የረቀቀ ጥበብ ያለው ኤአይ በቃ እኛን ኮንትሮል ሊያደርግ የሚችል ማለት ነው። መኪናችንን ሸቶፍ ሊያደርግብን ይችላል። ሲስተማችንን ሸቶፍ ሊያደርግብን ይችላል። ስለኛ ዲጂታል አይዲያችንን ሊቀይረው ይችላል። ለፈለገው ክራይም ሁሉ ሊሰራበት ይችላል። መንግስታት ዓለምን ሊቆጣጠሩበት በቀላሉ ይችላሉ። ስለዚህ ሰው በፈጠረው ነገር ባሪያ ሊሆን ነው ማለት ነው። ይሄ የኤአይ አይነቶችን ላሳያችሁ ብዬ የመጨረሻው ዘመንን ከሚያከፋው ቀላል ይመስላል ቴክኖሎጂ በቃ ሁሉ በእጃችን እንደ ዋይፋይ ሁሉ ነገር ቀላል ነው። ኢንፎርሜሽን ቀላል ነው። ግን እየቆየ ሲመጣ ሪል ለጸረ ክርስቶስ መጠቀሚያ ይሆናሉ። ወገኖች ሆይ ኤአይ የተለያየ ስራዎች ይሰራል። የትርጉም ስራዎች ይሰራል። አማርኛ ትምህርቶችን ብትወስዱ የተለያየ አይነት ሳይንቲፊክ ነገር ላጥና ብትሉ በጣም የሚረዳ የዓለምን ቋንቋዎች በቀላሉ ይተረጉምላቸዋል። አንድ ጊዜ ጀርመን ሀገር ለአገልግሎት ሄጄ በጀርመንኛ ለወጣቶቹ
ኖት መጻፍ ፈለኩኝ። ማስተምረውን ነገር ኤአይ ነገርኩት። ከዛ በኋላ የምጽፈውን ነገሮች በሙሉ ወደ ጀርመንኛ ሰብታይትል አድርጎ ያደርግልኝ ነበር። ለዚህ አስተርጓሚ ወደ ጀርመንኛ ሲተረጉምልኝ እኔ በአማርኛ የተጻፈውን ስለጥፍ ኤአዩ በጀርመንኛ ይለጥፍልኝ ነበር። ጀርመንኛ አልችልም። ስለዚህ በጀርመንኛ ተጠቀምኩበት። ማለት ጥቅም አለው። ሁሌ እኮ ሲመጣ ጥቅም አለው፣ ግን ከኋላው ግን ለወደፊት እኛ አስበው የተሰራ አድርገን አንወስደው። ለዓለም ሲስተም ግሎባላይዝ ለማድረግ የሰውን ዘር ሁሉ አንድ አድርጌ ይገዛለሁ የሚል አንድ አጀንዳ የባቢሎን ሲስተም ስላለ ነው። ጥናትና ምርምሮች በኤአይ ይሰራል። ለመጽሐፍ ዝግጅት የሚጠቅሙ በጣም ታሪካዊ የሆነ ኢንፎርሜሽን ያመጣላቸዋል። ቴዎሎጂካል ስለ መለኮታዊ የሆነ መረጃዎች በጣም በፍጥነት የሚያመጣላችሁ ነው ኤአይ። ጥቅሙ አንፃር ሚዲያን ብትመለከቱ አሁን ለወንጌል አገልግሎት የሚሆኑ በጣም በጥራት ብዙ ልንጠቀምባቸው የምንችላቸው ነገሮች አሉ። አጥፊም ነገር አሉ። በጣም አጥፊ የሆነ አዲክቲቭ የሆነ ሱስ የሚያዚዝ ብዙ ነገሮች አሉ። ወገኖች ሆይ አንዳንድ ስነ ምግባር ኢሹዎች አሉ። ኤአይ በጣም ትልቅ ትኩረት የሚሰጠው በእነዚህ ጉዳይ ላይ ነው። በጣም ኮንትሮል ያደርጋል። ግሎባል ሰርቬይላንስ በአዲሱ የዓለም ስርዓት ውስጥ እያንዳንዱን ሰው ለመቆጣጠር እያንዳንዱን ግብይት ለመከታተል ወገኖች ሆይ ኤአይ በጣም ወሳኝ ነው። ምክንያቱም አስተውሎት ስለሆነ ሰው በሚተኛበት ስርዓት ላይ ኤአይ አይተኛም፣ አይርበውም፣ አይጠመውም። ስለዚህ 24 አወርስ መስራት ይችላል። ሰው ከሚሰራው ብዙ ጥፍ ይሰራል ማለት ነው። የሰው ልጅ ሊተካ ይችላል እስከ ተወሰነ ጊዜ በኋላ። ሰው በእግዚአብሔር አምሳል የተፈጠረ መሆኑ ቀርቶ በቴክኖሎጂው ፍጹም ለመሆን የሚደረገው ጥረት ይሄ ትራንስሂውማኒዝም ይባላል። ከመጽሐፍ ቅዱስ አስተምህሮ ጋር የሚጋጭ ይሆናል። ለዚህ ሰዎች ሳያስቡት ወደ ዲጂታል ዓለም ውስጥ ይገባሉ። ሐሰተኛ የሆነ መረጃዎች አሉ። ሳይድ ኢፌክቱ አንዱ ይሄ ነው። ዲፕ ፌክ የሚባሉ ያልዋላችሁበትን ያላረጋችሁትን ታሪክ ፈጥሮ ሊነግራችሁ ይችላል። እንደዚህ አድርጓል ሊላችሁ ይችላል። የሐሰት ዜናዎች ልክ ሰው የሚመስሉ ፍጥረታቶች ዜና ሊያነቡ ይችላሉ። አሁን በጦርነቱ ላይ ታችኋቸው እንደሆነ የእውነት ጦርነት ይመስላል። አርቲፊሻል ኢንቴሊጀንስ የፈጠራቸው ናቸው ወገኖች ሆይ። ለዚህ አርቲፊሻል ኢንቴሊጀንስ እንደ ማንኛውም ቴክኖሎጂ ለበጎ ስራ ለወንጌል ስርጭት ልንጠቀም የምንችለው መሳሪያ ሊሆን ይችላል። በሌላ በኩል ደግሞ ለሚመጣው ዓለም ለሚመጣው የጸረ ክርስቶስ ዓለም አቀፋዊ ኮንትሮል መንገዱን ለማመቻቸት የተሰራለት ትልቅ መሳሪያ ነው። መድረኩ ተመቻችቶለታል። ዓለም በተናወጠ መንገድ ውስጥ ገብታል እና በዚህ በተናወጠ ዓለም እንዴት እንኑር? ገና አሁን ነውጡ እየተሰማን መጥቷል። የቤንዚን መወደድ፣ የኢኮኖሚ መወደድ፣ እንዴት ዓለም እንደ ግሎባል ቪሌጅ ይላሉ ዓለም አቀፍ መንደር ሆናለች። በዚህ ተያይዘናል፣ በኢኮኖሚ ተሳስረናል። እዛ ሰፈር ነውጥ ካለ እዚህ ሰፈር ነውጡ ይቀጥላል እና በተናወጠው ዓለም እንዴት እንኖር ወገኖች? ኑሮው ወሬው ሁሉ የሚያስፈራ አይደለም። በመጨረሻው ዘመን ስለሚሆነው ነገር መጽሐፍ ቅዱስ በግልጽ ያስጠነቅቀናል። በትክክል በደንብ ያስጠነቅቀናል። እኔ ይህንን ብነግራችሁ ላስፈራራችሁ አይደለም። ማስፈራራት ወንጌል የለም። በነገራችን ላይ ማስጠንቀቂያው ለፍርሃት ሳይሆን ለዝግጅት ነው። በመጨረሻው ዘመን በድል ለመኖር ለመትረፍ ሰርቫይቭ ለማድረግ በጣም የሚያስፈልጉ ወሳኝ የሆኑ ነገሮች አሉ። ስለ መንፈሳዊ ንቃት ነግሬያቸዋለሁ። በመጨረሻው ዘመን ትልቁ አደጋ ዲሴፕሽን ነው። ሰይጣን አታላይ ነው። ከቃል ያርቀናል፣ ከጸሎት ያርቀናል፣ ከቅድስና ያርቀናል። ከዚህ የተነሳ ከእግዚአብሔር ጋር ዲታች እንድናረግ የስልክ ሱሰኛ፣ የቲክቶክ ሱሰኛ፣ አይን ሲከፈት ቲክቶክ ላይ የሙቪ ሱሰኛ፣ ቁጭ ብሎ ሙቪ ማየት፣ ቃል ለማንበብ የሚያዛጋው፣ ቸርች ውስጥ አንድ ሰዓት ስብከት መስማት አቅም ያጣ ትውልድ እያፈራን ያለ። ለዚህ ቃል ጥናትና ዲሲፕሊናችን ሊመለስ ያስፈልጋል። ዘመኑ እያለቀ ስለሆነ አለዛ በግል ደረጃ ኃይለኛ ሰልፎች ሊመጡብን ይጀምራል። ከብዙ አቅጣጫ የደረሰኝ አንድ ነገር ነው። እሱ ምንድነው? ነውጥ፣ በቤት ነውጥ፣ በትዳር ላይ ነውጥ፣ በልጆች ላይ ነውጥ፣ በኢኮኖሚ ላይ ነውጥ። ሰይጣን ይበሳጫል፣ ያጥ ምክንያቱስ ጠንክሮ የሚመታ ጉልበተኛ ይፈልጋል። ደጋግሞ የሚመታ ሰው ያስፈልጋል። ለኮፍ አርገነው ስለምንሄድ በደንብ መስመር ስለማናስይዘው ቶሎ ከተራራው ላይ እንወርዳለን ወገኖች ሆይ። ስለዚህ ዲሲፕሊን፣ የጸሎት ዲሲፕሊን መመለስ አለበት። የቃል ዲሲፕሊን፣ የህብረት ዲሲፕሊን፣ የአገልግሎት ዲሲፕሊን ወደ እግዚአብሔር ቤት ወደ ህይወታችሁ መመለስ አለባችሁ። ዘመኑ ክፉ ነው። በጌታ ፊት ስትጸልዩ ትጉ አለና በጌታ ፊት ትቆሙ ዘንድ ትጉ ይለናል መጽሐፍ ቅዱስ ወገኖች። ቅድም እንዳልኩት ብቸኝነት፣ ሰዎች ኢንዲቪጁዋሊስቲክ እየሆኑ መጥተዋል። ሁሉም በግሉ። አንዳንድ ቤተ ክርስቲያን አዳራሹ በጣም ብዙ ሰው ነው ያለው፣ ግን አንዳንዱ ሰው ራሱን ሊገድል ገመድ ውስጥ ገመድ ይዞ የሚሄድ ሰው አለ። ምን ሆነሃል የሚለው የለም። በቃ የቸርች አባል ነው። ይመጣል፣ ዘምሮ ይወጣል። ደህና ነህ ወይ?
ከየት መጣ ስሙን እንኳን የሚያውቀው የለም። እና ሰው ደግሞ መኖርና መካፈል የሚፈልገው ብዙ ሺህ ሰው ባለበት ጉባኤ ላይ ነው እንጂ በግል የሚያውቁት መካከል መሆን አይፈልግም። በጥቂት ጉባኤዎች ውስጥ በቤት ህብረቶች ውስጥ ማንያዝ ከሆነ መንፈሳዊ ጥንካሬያችን ጤነኛ አይሆንም። ስለዚህ በጣም ወሳኝ ነው። ብቸኝነት በመጨረሻው ዘመን ለአደጋ ያጋልጣል። ከእግዚአብሔር ቤት የምትርቁ ሰዎች ወደ እግዚአብሔር ቤት ተመለሱ፣ ወደ ቅዱሳን ህብረት ተመለሱ። እርስ በርስ የምንበረታታበት ህብረት ነው። በአንዳንዶች ዘንድ ልማድ ሆኗል። የቤተሰብ አንድነትን ነግሬያችኋለሁ። ፕራክቲካል የሆኑ እርምጃዎችን ልንወስድ ያስፈልገናል። ታላቁን ተልእኮ ይዘን ልንነሳ ያስፈልገናል። እግዚአብሔር እናመሰግናለን። ለዚህ የመጨረሻው ዘመን ከመደምደሜ በፊት መትረፍ የሚቻለው በእግዚአብሔር ጸጋና በእኛ ንቁ ዝግጅት ነው። ፍርሃት የሰይጣን መሳሪያ ስለሆነ በትጋትና በተስፋ መጠባበቅ ያስፈልገናል። ወገኖች ሆይ ዛሬ እንደ እግዚአብሔር ሰው ላተጋችሁ ላነቃችሁ የምፈልገው ለዛ ጦርነቱ ያለው ኢራንና እስራኤል ጋር ወይ እዛ ሰፈር ብቻ እንዳይመስላችሁ። ጦርነቱ በብዙ አቅጣጫ ቀጥሏል። በአሜሪካን ሀገር ምስጢራዊ ማህበረሰቦች የሚባሉ አሉ። ምስጢራዊ ማህበረሰቦች የሚባሉ ሴክሬት ሶሳይቲስ የሚባሉ አሉ። ወገኖች ሆይ ይሄ ከታሪክ ከፖለቲካ ከመጽሐፍ ቅዱስ ትንቢት ከብዙ አንጻር በጣም የሚያነጋግር ነው። እነዚህ ማህበራት በአብዛኛው ዓላማቸው የአሰራር ስርዓታቸው አባላቶቻቸውን ከህዝብ እይታ በመደበቅ በሚስጥር የሚንቀሳቀሱ ማህበረሰቦች አሉ። ሲክሬት ሶሳይቲስ ይባላል። ምናልባት ሰምታችኋል። ፍሪሜሰንስ የሚባሉ እነዚህ የድንጋይ ጠራቢዎች የነበሩ ማህበር አሁን ግን በዓለም አቀፍ ደረጃ ትልቅ ተጽዕኖ ያላቸው ሰዎች ናቸው። ይሄ በጣም ጸሎት፣ የእናንተም ጸሎት ያስፈልገኛል። መንፈስ ይቆጣል፣ አጋንንቶች ይቆጣሉ። ኤክስፖዝ እነዚህን ነገሮች ስናደርጋቸው የራሳቸው የሆኑ ምልክቶች አሉ። ሌላ ጊዜ ያሳያችኋለሁ። እና የተለያየ አለ 33ኛ ደረጃ ላተጋችሁ ላነቃችሁ የምፈልገው የሚባሉ እኛው ዓላማቸው ወደዚህ ወደ ፖለቲካው ዓለም ከመግባታቸው በፊት ፍሪሜሰነሪ ውስጥ ይገባሉ። ኢሉሚናቲ የሚባሉ ሰዎች አሉ። ወደ ውስጥ አልገባም። አንዳንድ ጊዜ ኢትዮጵያ ላይ ጥራዝ ነቀጠቅ የሆነ ትምህርቶች እሰማለሁኝ። በማያውቁት የሚናገሩ ሰዎች አሉ፣ ሳይመረምሩ ማለቴ ነው። ኢሉሚናቲ በ1776 የተመሰረተ ማህበር 17ኛው ክፍለ ዘመን ዋናው ዓላማው ሃይማኖታዊ ሌላ ጊዜ ያሳያል ለማጥፋት አዲሱን የዓለም ስርዓት መመስረት። ይሄ ጥንት የጀመሩት ነው። በዛ ዘመን ዛሬ ድረስ በዓለም ፖለቲካ በስተጀርባ ያለ እየተንቀሳቀሰ የምትመለከቱት ኢሉሚናቲ የሚባል ሲክሬት ሶሳይቲ ማህበረሰቦች የሚባል ሲክሬት ሶሳይቲ፣ ሌላ ደግሞ የሮም ክለብ የሚባሉ አሉ፣ ቢልደርበርግ ክለብ የሚባሉ አሉ። በጣም ስመጥር የሆኑ ከብዙ አንጻር የሚገርም ነው። አሜሪካን ሀገር እነዚህ ማህበራት በአብዛኛው ፕሪንሶቹን አሰራር ስርዓታቸውን የአረቦቻቸው መሪዎች ኢንክሉድ ያደረገ ነገስታትን እንደ እግዚአብሔር ሰው ደግሞ ምሁራን የተባሉትን እነሱ ላነቃቸው ማህበራቶች ዓለምን በሚስጥር የሚመሩ ናቸው እያልኳቸው። ከውጭ ያለው ፖለቲሻኑ ኢሉሚናቲ የሚባሉ ሰዎች ውስጥ አልገባም። አንዳንድ ጊዜ ሻዶ ገቨርንመንት አላቸው የራሳቸው ውስጣዊ መንግስታት። በጣም እነዚህ ማህበራት መረጃን ለማስተላለፍ ምስጢራዊ ምልክቶች የተመሰረተ ጊዜው እየለዋወጡ ይጠቀማሉ። በተለይ የአሜሪካ ዶላር ላይ እነዛን ምልክቶች ለምሳሌ ሌላ ጊዜ ያሳያል። ተመልከቱት። አሜሪካ ዶላር ላይ ያለው ይሄ በሚስጥራዊ ማህበረሰቦችና እነዚህ ሲክሬት ሶሳይቲዎች በፊት የሰሩት እነዚህ የምትመለከቱ በብዙ በአሜሪካ ዶላር ላይ ያለ ምልክት ላይ ያለውን ተመልከቱ። እዚህ ጋር ስዕሉ ላይ ከታያችሁ አይን ትታያችኋለች። በፒራሚዱ ጫፍ ላይ ያለ ፒራሚዱ ላይ ተመልከቷት። እሷን ትመለከታላችሁ። ከብዙ በ1770 ምናምን ላይ አስቡ እና ከግራና ከላይ የተጻፈው የአሰራር ስርዓታቸው የአረቡን ዓለም መሪዎች ኢንክሉድ ያደረጋቸው ላይ ነገስታትን ኢሊት ወይም ደግሞ የሚያይ ኦል ሲንግ ማህበራት ወይም አዮ ፕሮቪደንስ ይላሉ። ለምስጢር የሚመሩ ናቸው። ይሄ የብርሃን ወይም ከፍተኛ ኢሊት የሆኑ ኢሉሚናቲ የሚባሉ ሰዎች ፒራሚዱ አናት ላይ ተንጠልጥሎ ሻዶ ገቨርንመንት አላቸው። የራሳቸው ቁንጮች በዛ መንግስታቶች ጥቂት ኢሊት የተባሉ ሰዎች እንዳሉ እነዛን ለማሳየት ነው። በውስጡ የአውሬው መንግስት በተለይ ሰርቬይላንስ መቆጣጠሪያ አንዱ ኢሜጅ እንደሆነ ትመለከታላችሁ። ከዛ ውስጥ አንዱ ቴክኖሎጂ ነው። ካሜራው ጥንት የጀመሩ የጸረ ክርስቶስ መጠቀሚያ ይሆናሉ። ሌሎች ምልክቶች አሏቸው። ጦርነቱ በብዙ ሁለት ራስ ያለው አሞራ እነዚህ ፍሪሜሰኖች የሚጠቀሙበት ነው። ዶላሮቻቸው ላይ ሳንቲሞቻቸው ላይ ትመለከታላችሁ። ይህ ምልክት በከፍተኛ የፍሪሜሰን ደረጃው 32ኛና 33ኛ ከብዙ አንጻር የሚጠቀሙበት ነው። አንዱ ራስ ወደ ምስራቅ ሌላው ራስ ወደ ምዕራብ የሚመለከት ነው። በዓለም ፖለቲካና ሃይማኖት
ላይ ያላቸው ርብራቸው ላይ ትንቢታዊ እንድምታ ነው። ዓለምን በሁለት ጎራ በምስራቅና በምዕራብ በመክፈል ግጭት በመፍጠር ጦርነቶች በማስነሳት ግዛታቸውን ዓለም አቀፍ መንግስትን የማምጣት ኢሉሚናቲ የሚባሉ ሰው ማለት አልፎ አልፎ ይህንንም ምልክት ይጠቀማሉ። ባፎሜት ይባላል። ይሄ ሰይጣን አምልኮ የሚጠቀሙበት ነው። ሲክሬት ሶሳይቲ ነዛን ለማሳየት ዓለምን የሚገዛው ምን አይነት መንፈስ እንደሆነ እንድታውልኝ ፈልጌ ነው። ይሄ ባለ 5 ማዕዘን ኮከብ እና ወደ ታች አንዱ ሲዘንጅ የሰይጣን አምልኮ ቴክኖሎጂ ነው። ፔንታሜራው ይባላል። የአጋንንት የሉሲፈር አምልኮ ነው። ስለዚህ የሰው ልጆችን መለኮታዊነት ክዶ ወደ ቆሳዊና ስጋዊ ምኞት መውረዳቸውን ለማሳየት እነዚህ በመጨረሻው ዘመን የሚመጣው ታላቁ ክህደት ሉሲፈር የሚያመጣው የሰይጣን አምልኮን በዓለም ላይ 32ኛና 33 ይሄ ባፎሜት የሚባለው ምስል ዋይት ሃውስ ድረስ ከዲትሮይት እስከ ዋይት ሃውስ ድረስ ወስደው በዋይት ሃውስ ፊት ለፊት አቆመውት ነበረ። ዓለም መሪዎች ይሄ ምልክት ያላቸው ሄክሳግራም የሰለሞን ሄክሳግራም ይባላል። በመፍጠር ግዛታቸው ዓለም አቀፍ ነው እና ውስጡ ጂ አይነት ምልክት ትመለከታላችሁ። ጂኦሜትሪ ወይንም ግሬት አርኪቴክት ኦፍ ዘ ዩኒቨርስ። ይሄ ግሬት አርኪቴክት ወይንም ደግሞ ታላቁ መሐንዲስ ብለው የሚጠሩት እግዚአብሔርን ሳይሆን ሌላ አካልን ትንቢታዊ እንድምታ አለው። እውነተኛውን ፈጣሪ በሌላ የመተካት እነዚህ ምልክቶች በይፋ ይታያሉ። አሁን ስውሮች አይደሉም ወገኖች። የሰውን አእምሮ ፕሮግራም እያደረጉት ነው። በዚህ ኤሪያ ላይ ወደፊት እንነጋገርበታለን። እግዚአብሔር ስም የተባረከ ይሁን። ጌታ ትልቅ ነው። በምን ትደመድመዋለህ ፓስተር ካላችሁ እንዲሁ አፕዴት ላርጋችሁ ብዬ ነው። ብዙ ቶፒኮች እንዳነሳው አውቃለሁኝ። ነገር ግን አንድ ነገር እነግራችኋለሁ። God is in control። እግዚአብሔር ከሁሉ ይበልጣል። እግዚአብሔር ሁሉን የሚቆጣጠር አምላክ ነው። በጨለማ የሚደረገው ነውር እያጋለጠን ነው ያለ ነው። አጋንንቶች በፖለቲካ ጀርባ ሆነው እየሰሩ ነው ያሉት። ይሄ የፖለቲካውን ዓለም የሚዘውሩ መናፍስቶች አሉ። ለሀገራችን መሪዎች ልትጸልዩ ያስፈልጋችኋል። ለዓለም መሪዎች ለምንኖርበት አገር መሪዎች ልንጸልይላቸው ይገባል። በከፍታ ስፍራ የሚገለጡ አለቆችና ስልጣናቶች አሉ። ልንቃወማቸው ያስፈልጋል። የማትጸልይ ቤተ ክርስቲያን አደጋ ውስጥ ትገባለች። ሌሎችንም በእኛ ስንፍና ብዙዎችን አደጋ ውስጥ እንከታቸዋለን ወገኖች። በአሜሪካን ዶላሮች ላይ እነዚህ ምልክቶችን ትመለከታቸዋላችሁ። እያንዳንዳቸው ትርጉም አላቸው። እኔ ዛሬ አልነግራችሁም። ወደ እያንዳንዳቸው ግን ከኋላ ያለ የመንፈስ አሰራሮችን ሌላ ጊዜ እንመለከታለን። እግዚአብሔር አሸናፊ ነው ወገኖች። መከራው ዘመን እየቀረበ ነው ያለው። የንጉሱ መምጣት እየቀረበ ነው ያለው። ብዙ የጨለማ ኃይላት እየተገለጡ ይመጣሉ። አይታችኋል። ሰዎች ሪሰንትሊ አይደለም ብዙ ዓመታት በፓስተራል አገልግሎት ውስጥ ብዙ ዓመት ኖር ያለው ሰዎች የአእምሮ በሽታ ሊጀምራቸው ሲል የሚሉት ነገር አለ። ይከታተሉኛል፣ በኮምፒውተር ይቆጣጠሩኛል፣ ድምጽ ይሰማኛል። ስኪዞፍሬኒያ ድምጽ ያሰማል። ሜንታል ኢልነስ እንደዛ ሊፈጥር ይችላል። ግን ተመሳሳይ በሁሉ አገር ያሉ ሰዎች በኮምፒውተር ይቆጣጠሩኛል፣ ይከታተሉኛል፣ እንደዚህ እያሉ የሚናገሩት ነገሮች አሉ። ይሄ ነገር ደግሞ ቀድሞ ያልነበረ ነው። አሁን ነው እየበዛ ይመጣው። ስሙ ወገኖች ሆይ እነሱ ልክ ናቸው ልክ አይደሉም እላችሁ፣ ግን በጣም በሜንታል ላይ እየተሰራ ነው ያለው። በህፃናት ይሄ የሚወጉት ነገር ላይ እየሰሩበት ነው ያሉት። አጋንንቶች በብዙ መንገድ ምድርን ኢንቨስት እያደረጉ ነው ያሉት። ሞኞች አይደሉም፣ እየተዘጋጁ ነው ያሉት። ለታላቁ ግድያ፣ ለታላቁ እልቂት፣ ለታላቁ እርድ እየተዘጋጁ ነው ያሉት ወገኖች። እኔና እናንተ ደግሞ ድንገት ከሰማይ መለከት ይነፋል። ድንገት ጌታችን ኢየሱስ ክርስቶስ ግድቡን እንዲልደው ብድግ አርጎ ልጆቹን ያወጣቸዋል። ድንገት ጌታ ልጆቹን ይወስዳል። እንዳልፋችሁ ስትጸልዩ ትጉ። እንዳልፋችሁ ኮሚትመንታችሁን አድሱ። ሕይወታችሁን አስተካክሉ። ከጌታ ጋር ተጣበቁ። ማናቸውም ንግርቶች ከእናንተ ላይ ይመጡ። ቤተ ክርስቲያንን የሚዋጉ፣ ጸሎትን የሚዋጉ፣ የቅዱሳንን ኅብረት የሚዋጉ ሰዎች ወደ እግዚአብሔር ቤት እንዳይመጡ፣ ወደ ወንጌል እንዳይመጡ ስም የሚያጠለሹ አይታችኋል። ኮንስፓይሬሲው ካህናቶች ሳይቀሩ ፓስተሮች ሳይቀሩ ቤተ ክርስቲያንን የሚያጠለሽ ስድቦችን በሚዲያ ላይ የቄስ ልብስ አድርገው ብዙ የፕሮቴስታንት ዘማሪዎች ሰክረው ነው መድረክ ላይ የሚወጡት ብለው የሚናገሩ ወገኖች፣ አጋንንት የሚነዳቸው ሰዎች ተነስተዋል። ወንጌል እንዳይሰማ ካፋችን እንድንሸማቀቅ ወንጌልን እንዳንናገር ጥቂት
አመፀኞች ባደረጉት ነገር ደሆል የወንጌል መልእክተኞች እንዲሰደቡ የሚያደርግ ይሄንን መንፈስ እግዚአብሔር ይገስጸው። ይሄ የተቀነባበረ የጥልቁ ስራ እንደሆነ ወቁ ልላችሁ ነው። አጋንንቶች ፓስተሮችን ባክስላይድ እንዲያረጉ እያረጉ ስም አጥፊ እንዲሆኑ እንዲያረጓቸው የካህን ልብስ እየለበሱ በየሚዲያው እንዲያዋርዱ ቀስካህናቶች ቆብ ያደረጉ ሌላ እምነት ውስጥ ያሉ ሁሉ ፕሮቴስታንቲዝምን የወንጌልን ስብከት መዳን በጸጋው የሚለውን ነገር ማጠልሸት የአጋንንቶች ተልእኮ እንደሆነ እንድታውቁ። በጣም ብዙ ጊዜ ዝም ብለናል። አሁን ግን ዝም አንልም። ዝም ያነቅዛል አለ አንድ ሰው። ዝም ያነቅዛል። we can speak up against the works of the enemy። በጠላት ስራ ላይ ስራውን እናፈርሳለን። እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና በወንጌል ላይ የሚነሳ በኢየሱስ ስም የተጠረገ ይሁን። የጨለማ መንጋ የተጠረገ ይሁን። ሚዲያውን የሚቆጣጠር የጨለማ መንጋ የተመታ ይሁን። በወንጌል ስም ወጥቶ ወንጌልን የሚያጠለሽ የሚያሰድብ አጋንንታዊ ስራዎች ሁሉ የፈረሱ ይሁን በናዝሬቱ በጌታ በኢየሱስ ክርስቶስ ስም። እነሆ ትውልድን የሚያስተኛ የእንቅልፍ መንፈስ የአዚም መንፈስ የተመታ ይሁን። ቤተ ክርስቲያንን እርስ በርስ የሚያባላ የሚያጣላ መንፈስ በኢየሱስ ስም፣ የቡድን መንፈስ፣ የመከፋፈል መንፈስ፣ የወሬ መንፈስ የተጠረገ ይሁን።